ዋይ ዜማ ዘሰማይ ኩበ ሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ቃለ እግዚአብሔር ማስተላለፊያ ሚዲያ የምትመለከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምእመናን ኦርቶዶክሳውያን እንደምን ሰነበታችሁ? እግዚአብሔር አምላካችን መልሶ ስላገናኘን ለስሙ ክብርና ምስጋና ይሁን። ባለፈው ጊዜ ተመሳሳይ መርሃ ግብር ማቅረቢያ ፕሮግራማችን ላይ የቅዱስ ያሬድ ዜማ ጥንቱን ምን ይመስል እንደነበረ በተለይ ከዓለመ መላእክት አገልግሎት ጋር ተያይዞ ያሬዳዊ ዜማችን ምን አይነት ተመሳሳይነት እንዳለው ተመልክተናል። ትንቢተ ኢሳይያስ ምዕራፍ 6ን ጠቅሰን ዜማውን፣ ዘሩን፣ ይትበሃሉን ሌላ የአለባበስ ስነ ስርዓት ሁሉ ሳይቀር የኛ የያሬዳውያን አገልጋይ ካህናትና ሊቃውንት በዓለመ መላእክት ካለው የአገልግሎት ስነ ስርዓት ጋር እንዴት መመሳሰል እንደቻለ ተመልክተናል። በእርግጥ ቅዱስ ያሬድ አባታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ አባት የዜማው ዘርም ይሁን ዜማው ራሱ በመንፈስ ቅዱስ የተገለጸለት ሰው ስለሆነ ሰማያዊውን ስርዓት ነው ለቅዱስ ቤተክርስቲያናችን አምጥቶ ያስተዋወቀው ማለት ነው። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። እኛ በዚህ መንፈሳዊ አገልግሎት ውስጥ አገልጋዮች ተብለን ማገልገል በመቻላችን በዛሬው መርሃ ግብራችን ተመሳሳይ ሐሳብ ሆኖ በተለይ በዘመነ ሕገ ልቡናና በዘመነ ኦሪት የዜማ አገልግሎት ምን ይመስል እንደነበረ በጥቂቱ ማየት አስበናል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 9 ላይ አዳም ከፈጸመው ስህተት በኋላ የተጨነቀበትና ከእግዚአብሔር ከአምላኩ ህቡዓትን ሁሉ ማየት ከሚችለው አምላኩ ሊደበቅ የሞከረበትን ቅጽበት እንመለከታለን ማለት ነው። ፈጣሪ አዳምን ሲፈልገው አይቴ ሃሎ ከአዳም አዳም የት ነህ ያለኸው በሚል ድምፅ ይፈልገው እንደነበረ ዘፍጥረት 3:9 ላይ ተቀምጦልናል። እንግዲህ አስቀድሞ ዜማ ማለት ምን ማለት እንደሆነ ሊቃውንት የተረጎሙትን ትርጉም አብነት አድርገን እኛም እንደዚሁ ምስክርነቱን ስንሰጥ ዜማ ማለት ጩኸት ነው። ነገር ግን ተራ ጩኸት አይደለም። ትክክለኛ ቅደም ተከተል ያለው፣ ትክክለኛ የጩኸት ልክ ያለው፣ ትክክለኛ የድምፅ ዝግጅት ያለው ጩኸት ነው እና ይህ ጩኸት ትክክለኛ ሲሆን ስሜቶችን ይፈጥራል። ትክክለኛ ካልሆነ ግን ያስጨንቃል ወይም ደግሞ ሰላም አይሰጥም ማለት ነው። የድምፅ ብክለት የሚባለው አይነት ይሆናል ማለት ነው እና ትክክለኛ ቅደም ተከተል ያለውና ከትክክለኛ አገልግሎት ጋር አብሮ የሚሄድ ከሆነ ግን ዜማ ነው ማለት ነው።
እና ትክክለኛ ሲሆን ምንድነው በሚሰማው አካል ውስጥ የሚፈጥረው ወይ ደስታ ነው፣ የደስታ ስሜትን ይፈጥራል። ወይ ሐዘን ሆኖ የሐዘንን ስሜት ይፈጥራል። ወይ ደግሞ ፍርሃት ይሆናል ማለት ነው። መፍራትን፣ መደንገጥን ይፈጥራል ማለት ነው። ትክክለኛ መልእክት አስተላልፎ ወደ ሰው ሕሊና የገባ እንደሆነ አንድ ስሜት ይኖረዋል ያ ሰው ማለት ነው። ወይ የመደነቅ፣ ወይ የመደሰት፣ ወይ የማዘን፣ ወይ የመፍራት፣ የመስጋት ሐሳቦች ይኖሩታል ማለት ነው። እንደዚሁ ሁሉ መጽሐፉ የሚለው ምንድነው? ቅድም የጠቀስኩት የኦሪት ዘፍጥረት አካል መጽሐፍ ምዕራፍና ቁጥሩን የጠቀስኩት ማለት ነው። አይቴ ሃሎ ከአዳም አዳም የት ነው ያለኸው የሚል ድምፅ በገነት ተመላለሰ። አዳም ከበደለ በኋላ ማለት ነው። የዚያ ድምፅ መመላለስ በአዳም ሕሊና ውስጥ ምን ፈጠረ? ድንጋጤን ፈጠረ ማለት ነው። ይሄ በመሆኑ አዳም ተነስቶ ከፈጣሪው ለመደበቅ ሞከረ። ምክንያቱም ሰውነቱን ሲያየው አስቀድሞ ተሰጥቶት የነበረ ጸጋ ተለይቶት ስለነበረ ራቆቱን ሆኖ ነው ያገኘው ራሱን ማለት ነው። እና ተነስቶ ተደበቀ ማለት ነው። ለዚያ ለመጣው ድምፅ መልስ ሲሰጥ እግዚኦ ሰማይኩ ድምፀከ ወፈራይኩ፣ አቤቱ ድምፅህ በገነት ሲመላለስ ሰምቼ ፈራሁ፣ ራቆቴንም ስለነበርኩ ተደበቅኩ ብሎ ነው ያለው። እንግዲህ በዘመነ ሕገ ልቡና ውስጥ ከነበሩ ዜማዎች መካከል እንደ ትልቁ ዜማ ሊወሰድ የሚችል ይሄ ነው። ዜማ በፈጣሪም ድምፅ ውስጥ ሊሰማ ይችላል ማለት ነው። ይሄ በገነት ውስጥ የተመላለሰው አይቴ ሃሎከ የሚለው የጥሪ ድምፅ ገነትን ሲያስተጋባ ነው አዳም የሰማው። ጩኸት ነበር ማለት ነው፣ ግን ስልታዊ አዳምን ለምን በደልክ በሚል ሐሳብ ማስፈራት የሚችል ስልታዊ ጩኸት ነበር ማለት ነው። እና ራቆቴን ስለነበርኩ ድምፅህን ስሰማው በገነት ሲመላለስ መቻል አቅቶኝ ተደበቅኩ ብሎ ነው ያለው ማለት ነው አዳም። አይቴ ሃሎከ በሚለው ዘር የተገለጸው ዜማ በአዳም ሕሊና ውስጥ ገብቶ ማስፈራትና ማስደንገጥ የቻለ ድምፅ ዜማ ነው ብለን ልንወስደው እንችላለን። ወደ ዘመነ ኦሪት ስንገባ የብሉይ መጻሕፍት የብሉይ ኪዳን መጻሕፍት 46ቱ እንደየተመሳሳይነታቸው ሲከፈሉ በመጽሐፍ ቅዱስ መምህራን ዘንድ ለአራት ተከፍለዋል። እነዚህ መጻሕፍት የሕግ፣ የታሪክ፣ የመዝሙርና የትንቢት ተብለው ተከፍለዋል ማለት ነው። የመዝሙር መጻሕፍት የተባሉት የብሉያት መጻሕፍት ክፍሎች በሙሉ የዜማ መጻሕፍት ናቸው ማለት ነው እና የተጻፉትም በስንኝ በዜማ ዘር ሐሳብ በየስንኛቸው የተጻፉ ናቸው ማለት ነው። ከነዚህ መካከል ዋናውና ሚዛን አንሺው ቅዱስ ዳዊት ነው። ቅዱስ ዳዊት ሕፃን ሆኖ ጥቂት እድሜዎች ብቻ ያሉት ትንሽ ብላቴና ሆኖ በጎችን በሚያግድበት ሰዓት የተለማመደው ነው። ሳሙኤል ለእስራኤል መንግስት ከሳኦል ቀጥሎ ንጉሥ ለመሾም ባሰበ ጊዜ ከእሴይ ልጆች መካከል የመረጠው ዳዊትን ነው። ዳዊት እዚያ ጉዳይ አንጻር ለእስራኤል መንግስት ከሚፈለገው ወጣት አንጻር ከወንድሞቹ በሌላ ሁኔታ የሚበልጥ አልነበረም። እንዲያውም አባትየው ከዳዊት ውጭ ካሉት ልጆች ሌላ ልጅ እንዳልነበረው ለመናገር ሞክረዋል፣ ለሳሙኤል ለነቢዩ ማለት ነው። ነገር ግን ሳሙኤል ቀርነቅብ
ይዞ ሳለ ምልክት አላገኘም ነበርና ሌላ ልጅ እንዳለው ጠይቆ ትንሽ ብላቴና በግ የሚጠብቅ ዝቅ አድርጎ ማለት ነው ለዚህ ላንተ አይሆንህም በሚል ሐሳብ አይነት ነው የነገረው ዳዊትን። ነገር ግን ሳሙኤል አስጠራው። በሚመጣ ጊዜ ለነቢዩ ትክክለኛው ንጉሥ ዳዊት መሆን እንዳለበት ተገለጸ። በዚያው ቅጽበት ቀባው ማለት ነው። ይሄ ማለት አስቀድሞ የዚህ የመዝሙር ሀብት የዜማ ሀብት በሱ ላይ አድሮ ነበረና ያ ሀብት ለሚበልጠው ቁም ነገር አሳጨው ማለት እንችላለን። እና ከብሉይ ኪዳን የመዝሙር መጻሕፍት መካከል መዝሙረ ዳዊት ትልቁን ድርሻ ይወስዳል። የተለያዩ ክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳትሆን አሃት አብያተ ክርስቲያናትም ቢሆኑ አብዛኛው የመዝሙር ክፍላቸው መዝሙረ ዳዊት ነው። አስቀድሞም የነበሩ በዘመነ ሐዋርያትም በዘመነ ሐዋርያውያን አበውም ከዚያም በኋላ ባሉ ሊቃውንትም ዘንድ ቢሆን በየሰዓቱ ተከፍሎ ሰዓታት ተብሎ ከሚጸለይ ጸሎት ውስጥ አብዛኛው የመዝሙረ ዳዊት ስንኞች የተካተቱበት እንደሆነ ግልጽ ነው ማለት ነው። ዳዊት ወደ ትልቅ ደረጃ ደርሶ ለእስራኤል መንግስት ዙፋን ተገቢ ሰው ሆኖ በእግዚአብሔርም ዘንድ ክብርና ሞገስን አግኝቶ እስራኤልን በሚመራበት በንግስናው ዘመን ዜማ የሚያፍርበት አልነበረም። ልክ እንደ ልጅነቱ እንደ እረኝነቱ ጊዜ በዜማ እግዚአብሔርን የሚያመሰግን ነበር ማለት ነው። እና ንጉሥ ነውና የአደባባይ ስራዎች ይበዙበታል። ኃላፊዎቹን አለቆቹን የማዘዝ ስራ አለበት እና በዚህ ሁሉ ጊዜ በሚያጥረው ጊዜ አገልግሎት እንዲሸፈን ለማድረግ 288 መዘምራን መርጦ በመገናኛው ድንኳን ፊት ለፊት ሆነው እንዲያመሰግኑ ልጁ ሰሎሞን ቤተ መቅደስ ከመስራቱ በፊት አድርጎ እንደነበረ በሰፊው ተጽፏል። አሁን ስለምንናገራቸው ነገሮች ዜና መዋዕል መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 መጽሐፈ ዜና መዋዕል ካልዕ ምዕራፍ 29 መጽሐፈ ነህምያ ምዕራፍ 12 እነዚህ ሶስቱ መጻሕፍት አሁን ዛሬ የምንነጋገርባቸውን ሐሳቦች አሳምረው ስለሚያስረዱ በዚሁ አጋጣሚ ይህንን መርሃ ግብር የምትከታተሉ ሁሉ እነዚያን የመጽሐፍ ቅዱስ ክፍሎች ብታነቡ የበለጠ የተሟላና የተገናኘ ይሆንላችኋል ማለት ነው። ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ